ጤና ይስጥልኝ ወገኖቼ እንደምን አላችሁ? ጉንፋን ይዞኛል እንግዲህ እንዳላስይዛችሁ ራቅ አድርጋችሁ ነው መስማት እና መመልከት። ለድምጼ ጥራት ይቅርታ ጠይቃለሁ። በቴዲ አፍሮ ወይም ቴዎድሮስ ካሳሁን አልበም ዙሪያ አንድ ሁለት ነገር ለመናገር ፈልጌ ነው። በፌስቡክ ላይ እዚህም አጋርቻለሁ። አንድ ሶስት አጫጭር ማስታወሻዎችን ፖስቻለሁ። ምናልባት አሁን የምገልጸው ነገር ግራ ከገባችሁ ወደዛኛው ሁለት ሶስት ፖስቶች ሄዳችሁ ራሳችሁን እዚህ ጋራ ለማገናኘት እንድትሞክሩ ማሳሰብ ፈልጋለሁ። ምንድነው እዚህ ላይ እንደምታዩት የአልበሙ አርማ አለ አይደል? ምንድነው ያው በተለያዩ ሰዎች በቴዎድሮስ ካሳሁን ዙሪያ ባሉ ሰዎችም ለነሱ ቅርብ በሆኑ ሰዎችም ሲገለጽ የሰማችሁት አለ። የአክሱም ሐውልት ሂስቶሪካ የሚለው ጋር የአክሱም ሐውልት ይታያችኋል አይደል? ጥቁር ሆኖ መሃል ላይ ተሰንቅሯል። የአልፋቤት ሲምቦልም አልያዘም፣ ዝም ብሎ ነው የተሰነቀረው እና ጥቁርም ቀለም እንዲይዝ ተደርጓል። ለምን እንዲህ እንደሆነ ሲገልጹ ምን አሉ? ትግራይ ሐዘን ላይ ናት፣ መከራ ላይ ናት፣ ችግር ላይ ናት እና ያንን ለማመልከት ነው ብለው ገልጸውልናል። እዚህ ላይ ነው እንግዲህ እኔ ችግር። እርግጥ ነው እንዲመስለን ተደርጓል። ልክ የሆሊውድ ፊልሞች እንደሚሰሩት ኢትዮጵያ ውስጥም እንዲህ አይነት ፊልም ተሰርቶ ወያኔና ፌደራል መንግስት ተብየው ጦርነት የገጠሙ መስለው ትግራይ እንዲህ ተጨፈጨፈ ወደመ ምናምን የሚል ሐሰተኛ ልብ በሉ ሐሰተኛ ዜና ተሰራጭቶ ፖለቲካ ተሰርቶብናል። ይሄንን እንደ እውነት ቆጥሮ ነው እንግዲህ ቴዎድሮስ ካሳሁን የምትሉት እንደ እውነተኛ ድርጊት ሁነት ቆጥሮ ሐዘናቸውን ተጋርቶ አክሱም ሐውልትን ሲጀመር አክሱም እና ትግሬን የሚያገናኘው ነገር የለም። ግን እሱን አሁን መተንተን ቪዲዮውን ሊያረዝም ስለሚችል በሌላ ቪዲዮ ላይ እመጣበታለሁ። አሁን እሱ ግን አክሱም እንደዚህ ማድረጉ ትግሬን እንዲወክል አድርጎ አምጥቶታልና በዚህ መልኩ አስቀምጧል። ትግራይ እንዲህ ትግሬ እንዲህ ሆኖ ሲሉት የከረሙትን ማለት ነው። ሐሰተኛው ደመኛ የወሊድ ፊልም ተሰርቶ ያ ነገር የተፈጠረበት ምክንያት አማራ ላይ እንደዛ አይነት ኋላ ላይ የፈጸሙትን ጭፍጨፋ ለመፈጸም እንዲመች ነው። እንዲመች ምን አደረጉ? ለሁለት ተከፈሉ። ወያኔና ፌደራል መንግስት ተብሎ ለሁለት ተሰነጠቁ። ከዛ ደግሞ ያ ወደ ጸብ ተቀየረ ተባለ እና ኋላ ግን ለምን ዓላማ እንደሆነ ግልጽ ሆነ። ምክንያቱም ማይካድራ ላይ እንደዛ አይነት የዘር ማጥፋት ጭፍጨፋ አድርገው አይታችኋል። ጭና ላይ ጎንደር ውስጥ እንደዛ አይነት ጭፍጨፋ አድርገው ተመልክታችኋል። በወሎ በኩልም ደግሞ አጋምሳ ላይ የዘር ማጥፋት ጭፍጨፋ ፈጽመው አይታችኋል። ሰሜን ሸዋ ድረስ መጥተው ምን አይነት የዘር ማጥፋት ጭፍጨፋ፣ የንብረት ውድመት እና ዘረፋ እንደፈጸሙ ታስታውሳላችሁ አይደል? ዓላማው ለዚህ ነበር እንግዲህ ወያኔና የፌደራል መንግስት ተብየው ጦርነት አደረጉ የሚል ሐሰተኛ ትወና ሊፈጠር የቻለው ለዚህ ዓላማ ነበር። ምክንያቱም በሰላም ሀገር አማራ ሊጨፍጭፍ ቢሉ አይችሉማ። እንዴት ብለው ይችላሉ? ሰበብ መፍጠር ማማሃኛ
መፍጠር አለባቸው። ልክ እኮ የምታውቁት እኮ ነው። ሌባ አሁን ከተማ ውስጥ ሲዘርፈን ሲሰርቀን እንዴት አድርጎ ነው የሚሰርቀን? እርስ በርሳቸው የተጣሉ ይመስላሉ አይደል? የተጣሉ ይመስሉና እኛ መሀል ላይ ወይ ለመገላገል ብለን ስንል እሱ በቃ የእውነት ፋይት ያደረጉ ይመስላሉ። አንዱ ይቦክሳል፣ ምን ይላል? በዛ መሀል ኪሳችንን አራቁተውት ይሄዳሉ። ኋላ ላይ ስናይ የሚገባን በኋላ ነው። መገላገል ባንፈልግም ልክ እኛ ላይ ሲደርሱ የተጣሉ ቦታ የተዋከሱ ይመስሉ አንደኛው እኛን ለመከለል የሚሞክር ይመስልና አንደኛው ደግሞ አጥቂ ይመስል ይሆንና በርብረውን ውልቅ ይላሉ። የሚገባን በኋላ ላይ ነውና እቺን ዘዴ ነው የተጠቀሟት። የተጣሉ መሰሉና ማጥቃት የሚፈልጉትን አካል አጠቁ። እሱም ማን ነበር? አማራ። ከዚህ ውጭ ምንም የተፈጸመ ነገር አልነበረም። እንዲመስል ተደርጎ ውድመት ምናምን እንዲመስል የሆነ ጎማ እያጨሱ እያቃጠሉ ማነው አውሮፕላን ቦምብ ጣለ ምናምን። አክሱም ውስጥ ከወልቃይት የወሰዷቸውን አማሮች እየረሸኑ ገደል እየከተቱ ትግሬ ተጨፈጨፈ ብለው ምናምን እንደዛ ቪዲዮ ሰርተው ምናምን ኃይለኛ እኔ ነኝ ያል በዓለም ውስጥ ተሰርቶ የማያውቅ ፊልም ነው የሰሩብን እና ሐሰተኛ እንጂ እውነተኛ አይደለም አልነበረም ፈጽሞ። በምንም ተአምር ነው የምላችሁ ትግራይ ውስጥ እንዲህ አይነት ጥቃት ቢፈጸም ኖሮ ነው የምላችሁ የትግሮች አለኝታ ምዕራብ ዓለም ማለት ነው ጸጥ ብሎ አይመለከትም ነበር። የጠፋው ሁሉ ይጠፋል፣ የወደመው ሁሉ ይወድማል እንጂ አሳልፈው አይሰጧቸውም ነበር። የትግል አጋሮቻቸው ናቸው። ለጸረ ኢትዮጵያ ትግል፣ ለጸረ አማራ ትግል፣ ለጸረ ኦርቶዶክስ ተዋህዶ ቤተክርስቲያን ትግል አጋሮቻቸው ናቸው። መከታዎቻቸው ናቸው። አለኝታዎቻቸው ናቸው። ቅጥረኞቻቸው ናቸው። ባንዳዎቻቸው ናቸው። አይደለም ህዝቡ ይቅርና አንድ ትግሬ እንኳን እንዲነካ አሜሪካም ሆነች አውሮፓ ፈጽሞ አይፈቅዱም ነው የምላችሁ። የእድሜ ዘመን የትግል አጋሮቻቸው ናቸው። ሲመሰርቷቸውም የመሰረቷቸው እነሱ ናቸው። በዛ ትውልድ በያ ትውልድ የነበረው ይሄ ፓርቲ ደርግን ጨምሮ ኢህአፓን በሉት መኢሶንን በሉት ኢጫትን በሉት ወያኔ ህዋትን በሉት ሻዕቢያን ራሱን የሚታወቅ እኮ ነው። ብዙ መጻሕፍት ተጽፈዋል። የመሰረታቸው ማን ነው? ሲአይኤ ነው እና አታግሎ ለስልጣን ያበቃቸውም አሜሪካ ነው። ከዛም ደግሞ ስልጣን አስይዞ ጸረ ኢትዮጵያ፣ ጸረ አንድነት፣ ጸረ ታሪክ፣ ጸረ ህልውና የሆነ ህገ መንግስት እንዲያረቁና እንዲያጸድቁ አድርጎ እንዲህ አይነት ሜስ ውስጥ እንዲህ አይነት ክራይሲስ ውስጥ ሀገሪቱን እንድትወድቅ ያደረጓት ምዕራባውያን ፈጽሞ ለእንደዚህ አይነት ጥፋት አሳልፈውም አይሰጧቸውም ነበር። ድራማ ነው ሁሉ ነገር ነው የምላችሁ። እነሱ የሄዱ ትግራይ ውስጥ የገቡ አስመስለው የነሱን ቡችላ አብይ አህመድ የሚባለውን አስቀምጠው የኦሮሞ መንግስት የተቋቋመ እንዲመስለን አድርገው አሁን በኦሮሞ ስም እንዲህ አይነቱን ሁሉ ጥፋት እያደረሱብን ያሉት ነገር ሁሉ ድራማ ነው እንጂ አቶ አብይም የወያኔ ኩሊ ነው፣ የወያኔ አገልጋይ ነው፣ የወያኔ ባሪያ ነው። ራሱን የቻለ ነፃ መሪ ነፃ መንግስት ያለው አይደለም። እነሱ ናቸው አሁንም ከጀርባ ሆነው። አማካሪው ማን ነው? አርከበ ቁባይ አይደለም? ቁጭ ብሎ ጠቅላይ ሚኒስትር ቢሮ ስራ ሲሰራ ሲጽፍ ምን ሲል ሲፈርም ሲፈቅድ ሲከለክል የሚውለው አርከበ ቁባይ ነው። አቶ አብይ ጭምብል ናት፣ ስትዞር ትውላለች ጠቅላይ ሚኒስትር ለመምሰል እንጂ ስልጣን የላትም። መከላከያ ብትሄዱ አሁንም ሳሞራ ዩኑስ ነው የታማጆር ሹሙ የሰራዊቱ ማለት ነው። አሁንም ድሮም እሱ ነበር። አሁንም በአማካሪ ስም አማካሪ ብለው ከብርሃኑ ጁላ ጎን አስቀምጠው ስም ግን ለማን ሰጡ? ለብርሃኑ ጁላ። ጭራሽ ማርሻል ብለው እየፎገሩ ስራውን ግን የሚሰራው ማን ነው? አሁንም ሳሞራ ዩኑስ ነው። እና ተሸውዳችሁ ነው ጦርነት የተፈጸመ። አሁን እንግዲህ እግዚአብሔር ያሳያችሁ። አርከበ ቁባይና ሳሞራ ዩኑስ በእነዚህ ዋና ስልጣኖች ላይ ባሉበት ሁኔታ እኮ ነው ትግሬ ተጨፈጨፈ፣ ትግራይ ወደመ እያላችሁ ስትጃጃሉ የከረማችሁት ምድረ ደንቆሮ። እና ይሄን ሐሰተኛ ፈጠራ ወሬ
እውነታ አስመስሎ አምጥቶታል። ማን? ቴዎድሮስ ካሳሁን በዚህ ሲምቦል በምታዩት ማለት ነው። እና በጣም ያሳዝናል በእውነት ጠፍቶት አይደለም ሐሰተኛ መሆኑን የሚያረጋግጡ የሚያጋልጡ የሚያሳዩ ብዙ ነገሮች አሉ። ይጠፋዋል ብዬ አልገምትም። ግን እሱም እንደነገርኳችሁ በሌሎች ጽሁፎቼ በ3 በጻፍኳቸው አጫጭር ጽሁፎች ከ10 ዓመት ወዲህ የዛሬ 10 ዓመት አካባቢ ቅጥረኛቸው አድርገውታል እና የተጋለጠው የት ላይ ነው? ባህር ዳር የባዴን ባለስልጣናት ባሉበት ኮንሰርት ያደረገው ስታዲየም ውስጥ ያደረገው ኮንሰርት ነበር አይደል? የኢትዮጵያ ባንዲራ ይዞ አልቀረበም ነበር እዛ ኮንሰርት እንደሌላዎቹ ኮንሰርቶቹ ማለት ነው። ባዶ እጁን ነበር የቀረበና ከታዳሚዎች አንዱ ሰንደቅ ወረወረለት። እግሩ ስር ነው የወደቀችው። ሊያነሳት አልፈቀደም ነበር። ሳነሳት ጨረሰ ኮንሰርቱን። ሰንደቋን ያው ሰንደቅ ያለ የሚሸቅልባት የሚነግድባት ማለት ነው። አንድ ይሄን ምልክት ያዙ። ቀጠለና የጃዝ ተሰሪያልን ዘፈን ዝፈንልን ሲባል ኖ በዚህ ዘፈን የተቀየሙ ሰዎች አሉ። ከዚህ በኋላ ማንንም ማስቀየም ስለማልፈልግ ይሄን ዘፈን ይቅርታ አድርጉልኝና አልዘፍነውም ነው ያላቸው ለታዳሚዎቹ። እዛ ከአዲስ አበባ ከመላ ኢትዮጵያ እኮ ነው ሄዶ ኮንሰርቱን የተሳተፈው። አንጀቱ ቁርጥ ብሎ ነው የተመለሰው። አፍሮ ተሸማቆ እንዴት ቴዎድሮስ ካሳሁን እንዲህ ሊሆን ቻለ ብሎ በቃ መጽናኛው ነበር እና በጣም ልቡ ደምቶ ነበር የተመለሰው። እንዲህ አይነት ከዛ ይሄን ምልክት ሲያሳይ ሰውየው እንደተከረበተ ወደ እነሱ ካምፕ እንደተቀላቀለ ነገር ግን እዛው ባለበት ሆኖ ስራ እንዲሰራላቸው ነው የፈለጉት። ስለዚህ በግልጽ ተቀላቅሎ እነሱን መስሎ አልታየም። ግን ምንድነው በቃ ይሄን ጭንብል እንዳጠለክ ለኛ ተሰራለህ አሉት። ተስማማ። ከዛ በኋላ ጽሁፉ ላይ እንደገለጽኩላችሁ ነው ለአባይ ዘፈን ዘፈነ ከለውጡ በፊት ማለት ነው። በኢቲቪ እና ፋና ብቻ የተላለፈ ነጠላ ዜማ ማለት ነው። ምክንያቱም አባይ ግድብ እኔ በተደጋጋሚ ገልጫላችኋለሁ አይደል? ይሄ አምባገነን ጸረ ህዝብ የወያኔ ኢህአዴግ ጸረ ህዝብ አገዛዝ እያለ ኢትዮጵያ ነዳጅ ብታገኝ አባይ ቢገደብ ሌላም ሀብት ብናገኝ ለኢትዮጵያ መርገም እንጂ በረከት ይዞ አይመጣም። ምክንያቱም የዚህን አገዛዝ ጡንቻ ነው የሚያደረጀው። ዛሬ በጅራፍ ይገርፈን ከሆነ ነገ በደማሚት የሚያጠፋን እኛን በሚሳኤል ሊያጠፋ የሚችልበትን ጉልበት ነው የሚሰጠው። በየትኛውም የአፍሪካ ሀገር ሂዱ የተፈጥሮ ሀብት የከበሩ ድንጋዮቹንም በሉት ናይጄሪያ ብትሄዱ ነዳጅ ትልቅ የነዳጅ ክምችት ያላት ሀገር ናት። ግን ህዝቧ እንዴት ባለ ድህነት እንደሚማቅቅ የምታዩት ነው። ያ ሀብት ሲሳይ የሆነው ለጄኔራሎቹ ለመሪዎቹ ነው። እነሱ እንደፈለጉ ይቀብጡበታል። ህዝቡ ግን በድህነት ነው የሚማቅቀው። ስለዚህ አስተዳደሩ እንዲህ አይነት አምባገነን ጸረ ህዝብ ጸረ ሀገር ጸረ ኢትዮጵያ አምባገነን አገዛዝ ባለበት ሁኔታ ባለበት ዘመን ሀብት ነዳጅ ሀብትን በሉት አባይ ተገድቦም ደግሞ አባይ የዶላር ምንጭ የገቢ ምንጭ ቢሆን ለሀገርና ለህዝብ የሚጠቅመው ነገር የለም። የነሱን ጡንቻ የጭካኔ ክንድ አበርትቶ እኛን የከፋ ጭቆና ነው ሊያመጣብን የሚችለው ሊፈጥርብን የሚችለው። ስለዚህ የአባይን መገደብ እቃወማለሁ ብዬ ግድቡ መሰረት እንደጣለ ከዛም በኋላ በተደጋጋሚ በጽሁፎቼ ስገልጽ ቆይቻለሁ እና አሁን እንዲስል ግራ ሊገባችሁ ይችል ከሆነ በዚህ ምክንያት ነው። ስለዚህ እንዲህ አይነት አቋም ነው ኮንሰንሰስ ነው የነበረው በተቃዋሚው ጎራ። እንዲህ አይነት የጋራ መግባባት ባለበት ዘመን ነው ቴዎድሮስ ካሳሁን ወጥቶ ለአባይ ግድብ ነጠላ ዜማ የሰራው። ስለዚህ እቺ ሁለተኛዋ ምልክት ሆነች የነሱ ቅጥረኛ ለመሆኑ። ከዛ ለውጥ የሚባለው ድራማ መጣ። ከለውጥ ድራማው በኋላ የክብር ዶክትሬት ሰጡት።
አይታችኋል። በክብር ነው የሰጡት። ተቀበለ በክብር። እስካሁንም እኔ እሱም ቢያደርገኝ ወርውሬ ጥልላቸው ነበር። የዘር ማጥፋት ጭፍጨፋ በአማራ ህዝብ ላይ እየፈጸመ ያለ የዘር አጥፊ ቁጥር 1 የዓለማችን ቁጥር 1 ወንጀለኛ አገዛዝ ምንም አይነት ክብር ቢሰጠኝ ክብር ነው ብዬ ልቀበለው አልችልም። እሺ ያኔ መሰለው፣ ግን አሁን ይሄው በዘፈን ሁሉ እየገለጸው እንዳለ እንዲህ አይነት አቋም ከውስጡ ካለ ወርውሮ ሊመልስላቸው ይገባ ነበር። ግን ይሄው ጭራሽ አሁን ሰሞኑን ምንድነው ያኔ አቶ አብይ ሲመጣ እሱና ፕሮፌሰር መሳይ እነዚህ ታዋቂ ሰዎች ፕሮፌሰር መስፍን በጋራ መግለጫ ለአብይ ድጋፍ የሰጡበት መግለጫ ነበር። እሱም በፌስቡክ ላይ የጻፋት አጭር ማስታወሻ ነበረች ደስታውን የገለጸበት። እሱን ሪፍሬሽ አድርጎ ሰሞኑን ሲያዘዋውረው ነበር። ጭራሽ ይገርማቸዋል፣ ሲያዘዋውረው ነበር ሪፍሬሽ አድርጎት ማለት ነው። እንኳን ይቅርታ ሊጠይቅ ያኔ አብረው መግለጫ ካወጡት ግማሾቹ የሚሆኑት ይቅርታ ጠይቀዋል፣ የኢትዮጵያን ሕዝብ አሳስተናል ብለው። እሱ ግን አልጠየቅም። ይሄ የሚያሳያችሁ ምንድነው? ተደምሯል፣ ቅጥረኛቸው ሆኗል እንጂ ህሊና ቢኖረው እና ደግሞ ለህዝብ የሚሰራ ቢሆን የህዝብ ወገን ቢሆን ኖሮ እነኚህ ሁለት ነገሮችን ቢያንስ ያደርግ ነበር። የሰጡትን የክብር ዶክትሬት ይመልስ ነበር። ይሄንን ለአብይ ድጋፍ የሰጠውን ድጋፍን ይቅርታ ይጠይቅበት ነበር። የኢትዮጵያን ህዝብ አሳስተናል ብለው ፕሮፌሰር መሳይ ይቅርታ ጠይቀዋል። እሱም ይቅርታ መጠየቅ ነበረበት፣ አላደረገው። ለምንድን ነው ያላደረገው? አሁን ቅጥረኛ ስለሆነ ካልኳችሁ ዓመት ከ10 ዓመት ወዲህ የእነሱ ቅጥረኛ ሆኖ እየሰራ ስላለ ነው። እና አሁንም እቺን የአክሱምን አጥቁሮ ትግራይ እንዲህ ተበድሏል፣ ተጨፍጭፏል፣ ሀዘን ላይ ነው ሊል የቻለበት ምክንያት ቅጥረኛ በመሆኑ ነው። ወያኔና የፌደራል መንግስት ተብየው የውሸት የተጣሉ መሰሉ እንጂ አሁንም እና አብይን ከጀርባ ሆነው እየጋለው ያሉት ወያኔ ነው። ስለዚህ ያው የነሱ የወያኔ ኢህአዴግ ቅጥረኛ ከሆነ እነሱ የሚሉትን መስራት ስላለበት ወያኔ ነው ይሄንን እንዲያደርግ ያደረገው። እውነቱ ግን አማራ ነው። የትግራይ ጦርነት በምትሉት ዘመንም ዋጋ የከፈለውና የተጨፈጨፈው አማራ ነው፣ እስከ ሰሜን ሸዋ ድረስ መጥቶ ማለት ነው። ከዛም በኋላ ደግሞ አማራን ትጥቅ አስፈታለሁ በሚል ይሄው እስካሁንም ዘመን ለ4 ዓመት ያህል እየተጨፈጨፈ ያለው አማራ ነው። በድምሩ 6 ዓመት ሙሉ እየተጨፈጨፈ ያለው አማራ ነው። ሊያደርግ ይገባው የነበረው ፋሲል ግንብን በአክሱም ምትክ፣ በእርግጥ አክሱምም ያማራ ነው፣ ግን አሁን የተሳሳተ ግንዛቤ ስላለ እሺ እሱን ለጊዜው እንተውና ፋሲል ግንብን አስቀምጦ ወይም ላሊበላን አስቀምጦ ጥቁር አድርጎ ነበር ማሳየት የነበረበት። እውነተኛ የህዝብ ድምጽ ቢሆን ኖሮ ይሄ ልጅ ግን አይደለም። ቅጥረኛ ስለሆነ የውሸቱን ጦርነት እውነተኛ አስመስሎ ትግራይን እንዳለ እንደተጨፈጨፈ ሐሰተኛ ምስክር ሆኖ ቀርቧል ነው የምላችሁ። አንዱ ይሄ ነው ልል የፈለኩት። ሁለተኛው ምን መሰላችሁ? ዘፈኖችን አዳምጣችሁ ከሆነ ተሸውዳችኋል። ምንድነው ዳስጣል በሚለው ዘፈን መጨረሻው ትራክ ማለት ነው 18ኛው ትራክ የመጀመሪያውን ትራክ አዳምጣችሁታል? ጀንበር የሚለውን ማለት ነው። ልብ ብላችሁ አዳምጣችሁታል? ምንድነው የሚለው ዘፈኑ? መልእክቱ ምንድነው የተረዳችሁት? ጀንበር ልትወጣ ነው። ጀንበር ምንድነው የሚለው? ከንጋቱ 11 ሰዓት ነው አለ ዘፈኑ። መቋጫው ላይ መጨረሻ ዘፈኑ ሲያልቅ ምንድነው የሚለው? በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው፣ ጀንበር ልትወጣ ነው። ዘፈኑ ርዕሱም ጀንበር ነው፣ ልትወጣ ነው። ቀን ሊወጣልን ነው፣ ሊነጋ ነው። ምንድነው የሚለው ውስጥ ዘፈኑ ውስጥ ደግሞ ወንዞች ይገደቡ የዋሉ ለልማት የሚለው በደርግ ዘመን ይዘፈን የነበረው ምንድነው? በከንቱ ለብዙ ሺህ ዓመታት ሲፈሱ ኖረዋል፣ ለብዙ ሺህ ዓመታት የሚለው
ምን ማለት እንደሆነ ገብቷቸው ለምን ይሄን እንዳስገባው ገብቷቸዋል። ወያኔ ኢህአዴግ እስካሁንም ዘመን ድረስ የገደባቸው ግድቦች አሉ አይደል? አባይን ግድብ ጨምሮ ምንድነው ወደ ስንት ነው 7 እንደዚህ የሚሆኑ ግድቦች ተገድበዋል። ይሄን ነው እውቅና እየሰጠ ያለው ቴዎድሮስ ካሳሁን ማለት ነው። የዋሉ ለልማት ይሄን ሲል ቆየና ፀሐዬ የሚለውንም አስገብቶታል። ደመቀች የሚለው ፀሐዬ ደመቀች ብርሃኗን ሰጠች የሚለው የዓለም ፀሐይ ወዳጆ ዘፈን ነው ይሄ። ዓለም ፀሐይ ወዳጆ ማለት ማን እንደሆነች ታውቃላችሁ? አሁን ለአብይ ተገርዳ እያስቆለጠች ያለች ናት። አሁን ህዝብን ለማብሸቅ ለማብገን የማታደርገው ጥረት የለም። የሷ ድርሰት ነው ይሄ። እንግዲህ ይሄም የሚያመለክታችሁ ነገር አለ። ህዝብ አንቅሮ የተፋት የጠላት ባንዳ እርኩስ ናት። ተገርዳ በኢትዮጵያ ህዝብ ደም ላይ እየቀለደች እያሾፈች ያለች እና የሷን ዘፈንም ፀሐዬ ደመቀች ብርሃኗን ሰጠች ነጋ ነው። እቺ ኢትዮጵያ የማን ኢትዮጵያ ናት? የአብይ ኢትዮጵያ። አብይ የሚላት ኢትዮጵያ ናት። ወንዞች ይገደቡ የዋሉ ለልማት ምናምን ከዛ እነኚህ በመደረጋቸው ምክንያት ሊነጋ ከንጋቱ 11 ሰዓት ጀንበር ልትወጣ ከንጋቱ 11 ሰዓት ላይ ነን ነው ያለህ። ምድረ ደንቆሮ ደደብ ኢትዮጵያ ያልፍላት ነው ቀን ሊወጣላት። ወንዞቿ ተገድበዋል። ፀሐይ ልትወጣ ልደመቀች ልንል ነው 11 ሰዓት ጀንበር ልትወጣ 11 ሰዓት ማለት ጀንበር መውጣት ጀምርበት ማለት ነው። 12 ሰዓት ላይ ቦቀታው ማን ነው ወጋገኑ የሚወጣበት እና ጥቂት ናት የቀረን አብይ እንደሚለው ማለት ነው። ጥቂት ናት። አሁን ጥቂት ነው የቀረን። ቀን ሊወጣ ነው፣ ብርሃን ሊወጣ ነው ሚላትን የአቶ አብይን ኢትዮጵያን ነው በዚህ ዘፈኑ ያቀነቀነላት የሰበከልሽ። ምድረ ደንቆሮ ይሄ ሳይገባህ ግን ትደነክራለህ። መጨረሻ ላይ ምን ብሎ ዘፈነ? ዳስጣል ኢትዮጵያ ሞታለች፣ ሀገር ሞታለች ዳስጣል ብሎ ደግሞ ሊሸነግልህ ሞከረ። መጀመሪያ ላይ ግን ያለውን አለ። ይሄን ያልኳችሁን ነገር ተናገረ። መጨረሻ ላይ ደግሞ ይሄ ምድረቂ ላላ አይደል መንጋው ደንቆሮ መንጋ የማይገባው እሱን የሚሸነግልበትን ዳስጣል ብሎ ሀገር ሞታለች ብሎ ደግሞ እሱን ዘፈን ደግሞ ሰጠ እንጂ ሊትራሊ ሁለቱ ነገሮች የሚቃረኑ ፈጽሞ የማይስማሙ ሀገር ከሞተች 11ኛው ሰዓት ላይ ልንሆን ደግሞ በዛ ቅጽበት በአንድ አልበም ላይ ሁለት የሚቃረኑ ነገሮች ሊኖሩ አይችሉም። ልጁ ነጋዴ ስለሆነ አስመሳይ አጭበርባሪ ስለሆነ የምትፈልጉትን ዘፈን ለምትፈልጉት ነው የሰጣችሁ። የሚፈልጉትን ምን እንደምትፈልጉ ማን ምን እንደሚፈልግ ያውቃል። ያንን ነው የሰጠ። በዛ አተረፈሱ ነገደ እንጂ አቋሙ የትኛው ላይ እንደሆነ እሱ አቋም ያለው ግን ምክንያቱም ከ10 ዓመት ወዲህ ቅጥረኛ ሆኗል ስላልኳችሁ ነው። ጀንበር ላይ ነን፣ ፀሐዬ ደመቀች ልንጨፍር፣ ወንዞች ይገደቡ ይዋሉ ለልማት የተባለው ይሄው ተፈጽሟል። ከ7-8 በላይ ግድቦች ተገድበዋል እና አሁን 11ኛው ሰዓት ላይ ነን ሊነጋ ያለበት ላይ ነው የሚመስለኝ እሱ አቋሙ። ያኛው ለፍራንክ ነው የጨፈረው ማነው 18 የመጨረሻው ትራክ ዳስጣል እንጂ ሀገር ከሞተች እንደገና ቀን ሊወጣ ሊነጋ ነው ጀንበር ልትወጣ ነው ብሎ ዘፈን አይሰራም ነው የምላችሁ። እና እያስተዋልን አሁን ደግሞ ምን አድርገዋል? በዚሁ ይሄን ዘፈን እያዳመጡ ያው የተታለሉ ናቸው። ደስታቸውን ቁጭታቸውን እየገለጹ ያሉ አዲስ አበባ ወጣቶችን እያፈሱ እያሰሩ ነው። አያችሁ? አንዱ እንግዲህ ለዚህ ፐርፐዝም ነው ማለት ነው እንጂ እኮ ሙዚቃ አይደለም አልበም ነጠላ ዜማ እኮ ከልክሎ አገዛዙ ካምና ወዲህ እኮ ነው የፈቀደው አልበሞች እንዲወጡ። እነሱም የተፈቀደላቸው ቅጥረኞቹ ናቸው።
እነ ቬሮኒካ እነ ምናምን እነዚህ ቅጥረኞች የሚጠቀምባቸው ቅጥረኛ አርቲስቶች አሉ አይደል? እነሱ ናቸው አልበም እንዲያወጡ የተፈቀደላቸው። እዛ ነጠላ ዜማ ምናምን እነሱ ብቻ ናቸው፣ ቅጥረኞቹ ብቻ ነበሩ አልበምም እንዲያወጡ። እሱም ከአምና ወዲህ ነው እንጂ ጭርታ ሰፍኖ ነበር። አንድም እንኳን አልበም ነጠላ ዜማ እንኳን እንዳወጣ እና አሁን ለቴዲ አፍሮ ተብየው ጭራሽ ሴንሲቲቭ በሆነው በምርጫ ተብየው ወቅት አልበም እንዲለቅ ሲፈቅዱለት ይታያችሁ እንግዲህ። እና ዓላማ አለው ነው የምላችሁ። አንዱ ዓላማ እንግዲህ ወጣቱን ማፈሻ፣ ወጣቱ ሆዬ ተታላ የበቃ ብሶቴን ቁጭቴን ልተንፍስ ብላ ስትጨፍር እየታፈሰች እንድትታሰር ማለት ነው። ይሄው እየሆነም ያለው እሱ ነው እንጂ ራሱ ዋናው አቀንቃኝ ባለበት አድማጭ ሊታሰር የሚችልበት ምንም አይነት አግባብም የለም። እና ቁማሩ ይግባችሁ ለማለት ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሰብስክራይብ እና ፋሎ እያደረጋችሁ አመሰግናለሁ።